ማይሆን ስራ ሰራልሽ ወንዶችን ማባረክ ምንድነው የማይደበቅሽ ነገር? ሽባ የሆነች አልጋ ላይ ተኛ ሴት መንቀሳቀስ ያልቻለች ሴት እንዴት መጣች እዚህ? ባላብት ከሆነ ምንድነው የምታደርገው? ሰው የፈቃደኛ ቢሆንስ ለመውለድ አባቢ የፈለገውን ነገር ያደርጉለታል። እኔ ደግሞ ቁጣው ከመምጣቱ በፊት ከዚህ ብትወጣ ነው የሚሻለው። የምን ቁጣ? ምን አለባት አስጨንቀኝ በእናትህ። በመልኩ እንደዚህ ሰውየው ላይ በመተሻሸት ጋር ሊገናኝም ምናምን በቃ እዛ ደግሞ የኛ ስራ ምንድነው እዚህ ጋር የሚመጣውን ባለሀብት ማጣራት ነው። እየነግራለሁ በቃ ለቀሽ ባላብት ከሆነ ምንድነው የምታደርጉት? ባላብት ከሆነማ በቃ አባቢ የፈለገውን ነገር ያደርጉለታል። እኛ ደግሞ የድርሻችንን እንሰጣለን። እንዴ እንደዛ ስትል ሰምቻታለሁ አይደል? አንቺ ነገር እንጂ እኔማ ምን አውቃለሁ? እየጠየኩሽ ነው እኮ ነው መሰለኝ። እኔ ምንም ተሰጥቶኝ አያውቅም እንግዲህ መሰለኝ። ብቻ በቃ ሰው ሲመጣ እኔ ስራዬ የምሰራው ሰው ሲመጣ ያን ሰው ሀብታም ነው አይደለም የሚለውን ነገር አጣራለሁ። በመልኩ እንደዚህ ሰውየው ላይ በመተሻሸት ሰውየውን ከኔ ወለድ በማለት ነው ታውጣጡት ሀብቱን። አዎ ሰው የፈቃደኛ ቢሆንስ ለመውለድ? አባቢ እንትን የሆነ ነገር ያደርጉታል። እሱ አባቢ ምንድነው ስራቸው? ምንድነው የሚያደርጉት? ሰው ላይ የፈለከውን ነገር ያደርጉላል። ኦኬ ጓደኛሽን በዚህ ስራ ላይ ነው ተሰማርታ የምትሰራው? አይታት ይል እንዴ? ያችኛዋ ጓደኛሽ እሷ ነች። ያ ሌላ ከዛ ከኔ ጋር የመጣች አለች አላልሽኝም እንዴ? ከኔ ጋር የመጣች አለች እንዴ? ማናት? ኦኬ አሁን የሚፈጠረውንም ነው ምረሻው ነው ያወራሽውንም ነው ምረሻው? ምን አለባት አስጨንቀኝ በእናትህ። ለምን ማራስጨንቀሽ? ምንድነው መሰሪው እዚህ ሂድና በቃ ወሬን ነው የምሄደው እኔ ወዴትም አልሄድም። ይኸውልሽ የምታውቂው ነገር እንዳለ ነገር ምንድነው እየደበቅሽ ያለሽ? ባለፈው አልነሳም እንደዛ ካልጋ ላይ መንቀሳቀስ አልችልም ብለሽ አልቀሰሽ እኛን አባረርሽ። አሁን ደግሞ እዚህ መተሽ ጠንቋይ ቤት ማይሆን ስራ ሰራልሽ ወንዶችን ማባረክ ምንድነው የማይደበቅሽ ነገር? እኔ ምንም አልደበቅኩም። ምንድነው ውስጥሽ ያለው? በትክክል ንገሪኝ። እኔ ምንም አልደበቅኩም። እኔ እዚህ ጋር በቃ ስራዬን ነው የሰራሁት። እንደደበቅሽኝ ያስታውቃል እኮ ራስሽ ነሽ። አሁን ያወራሽው ነገር ራሱ አላልኩም ትይኛለሽ። ልክ እንደዚህ እኔ እረሳለሁ። ምንድነው የምረሺው? እኔ ማውቀው ምን እንደሆነ ታውቃለህ? ቤት ስሄድ እተኛለሁ። ሌላ ቦታ መሄድ አልችልም። ከሰው ጋር አልገናኝም ምናምን በቃ አይችሻለሁ አልክ አይደለ? በቃ ካየኸኝ እንዳየኸኝ ማለት ነው። ከዛ እንዴት እንደሆነ ባላቅም እዚህ ቤት መጥቼ ምናምን ከዛ በኋላ በቃ ልብስ ቀይሩ ራሳችሁ ረሱ ምናምን እንባላለን። እሺ ብዬ ስራዬን ሰራለሁ። ሰው ሲመጣ እንዳየከው በቃ ከዚህ ማን ይዞሽ ሄዳል? እኔ አላቅም እንዴ ማን እንደሚወስደኝ አላቅም። ግን ቤቴ ሄጄ ተኝቼ ነው ራሴን ማገኘው። እዩ አሽሽ እንዳልሆነ በምን አውቃለሁ? ምንም ማሽበት ምክንያት የለኝም። ማውቀውን ነገር ጠየከኝ አይደለ? ነገርኩ በቃ ታውቂውን ነገር አይደለ ያልከኝ? አይ ቅድም ዋሽተሽኛል። አሁን ደግሞ እኔ አንቺን ላምነሽ አልችልም። ምክንያቱም ቅድም መጥቼ ስለምንሽ ነበር ልርዳሽ ካጠገብሽ ላግዝሽ እያልኩሽ የለመንኩሽ ነበር። አሁን ደግሞ በተለየ ሁኔታ ሌላ ቦታ ደግሞ የማይገባ ስራ ስግሰሪ ያገኘሁሽ። እኔ የእውነት ምንም አልዋሸሁም። እኔ ማውቀው ሄድ ሌላ አለ እንዴ? ሌላ እኮ የለም። ሌላ ምንም ማውቀው ነገር የለም። እስኪ ተረጋጊና ለማሰብ ሞክሪ። እኔ ምንም ጭንቅላት ውስጥ ምንም ነገር የለም። ይሄም ማኖር አለበት ግዴታ። እንዴት ሆኖ እዛ ጋር መነሳት አልችልም እያልሽ እዚህ ተነስተሽ እየጨፈርሽ እዚህ እየዘለልሽ እዛ እየተኛሽ እዛ የሚረዳኝ የለም እያልሽ እዚህ የገንዘብ ችግር የለብንም እያልሽ እንዴት ነው ላንቺ ራሱ አይጋጭብሽም ለውስጥሽ? እኔ እዛ ስለምትለው ነገር ምንም አላውቅም። እንዴት ነው የማታውቂው? ማወቅ አለብሽ። የት ነው ግን አንተ የሚያወቅኩ? ለምን ገባሽ? እዛ ቁጭ በይ አላልኩሽ እንዴ? አይታይም እንዴ ሁሉ ደም አይታይህም እንዴ እንደቀጠቀጡኝ? ምን ማን ተቀጠቀጠሽ? ቁጭ በይ ተብለሽ ነበርኩ። እነሱ ስታስቸግሪ ዋጋሽ ሰጥሽ። ተቀጠቀጡት ነው አባቢንም። ምን አባቢ ኃይል አለው አይደል እንዴ? አስቆማቸው አላልሽኝም? የእናንተ አባቢ ውሸታምና ፌክ ነው ማለት ነው። እስኪ ያርገኛ ላይ ያርግ እስኪ ኃይሉን ያሳይ። አንቺ ያሳይ ኃይሉን ያሳየታል። አላለኝ አላልሽም? ኃይል አላት ሰው እስኪ ኃይልሽን አሳይ። ምንድነው ኃይልሽ?
እኔ ምን አውቃለሁ? እቺ ልጅ ለምንድን ነው የማታስታውሰው? እቺ ልጅ ማለት እቺ ልጅ ምንድን ነው የምትረሳው? አሁን ያወራችሁን አሁን አታስታውስም? እሷ ነች አይደለ ጓደኛሽ ቤት ያመጣችሽ? ጓደኛ አይደለሽ? እንዴት እዛ ልትገኝ ይቻልሽ አንቺ ኤርፖርት? ማለት እሷ የት ነበር ሀገራሽ? ከሱዳን ስመጣ አንቺ ኤርፖርት ምን ሰራለሽ? እኔም እኮ ከዱባይ ነው የመጣሁት። እንዴ እናንተ ሰዎች ምን አውቃችሁ ነው እንዴ? ግራ ያጋባችሁ ነው አይደለም? እኔ ከዱባይ ከመጣሁ በኋላ እሷን ተቀበያት አለኝና ሄጄ ተቀብያት መጣሁ። አንቺ የቷ ልትቀበል የመጣችሁ አላልሽኝ እንዴ? እቴ ልቀበል ነው የመጣው ብለሽኝ አይደል እንዴ? እኔ አላልኩሽም። እኔም እኮ ለስራ ነው የመጣሁት። አውቃችሁ አውቃችሁ እየቀለዳችሁብኝ ነው። ታዲያ ስለታችሁ ማጋችሁ ነው። እስቲ ምንድነው? እኔ ምንም አውቀው ነገር የለም። ትክክለኛው ነገር ታውኝል እንዴ? ገና ጥርስሽ እስኪ ድረስ ተደበደበልሽ እምቢ ካልሽ ትክክለኛውን ነገር ንገሪኝ። ማነው እውነት? ማነው ውሸት? ማነው እውነት? እሺ ማነው እውነት ያወራው? እሺ ማንን ለበ እኔ ምንም አላሸህም። የእውነት ማውቀውን ነገር ነው የነገርኩ። እሺ ዝም በይ አንቺ። ቆይ ከኤርፖርት ከወሰድሻት በኋላ ይሄን ያደርግሻት እዚህ ነው ከአባብዬ ጋር አምጥቼ አገናኘኋት እኮ። አሏሻው ካሏሻው ካመጣችኝ በኋላ ሌላ ቤት እዛ ባለፈው የመጣው ቤት እዛን የዚህን ያመጣችኝ ከወሰደችኝ በኋላ አለሽም እንዴ? እኔ እዚህ ሰውን የማስታውሰው እንደዛ ነው። እዚህ ቤት ሰው እዛ ሰውን ደግሞ ሌላ አስታውሽ ይሆናል። እቺ ልጅ ለምን ነው የምረሳው? እኔ እሱን እንዴት አውቃለሁኝ? ጓደኛው አለሽ እንዴ? እንዴት ነው የማታውቂው? እንዴ እኔ ስትረሳ አንቺ አስማት አለሽ አይደል? እንዴት ነው የማታውቂው? የምን አስማት? ፓወር አለሽ አለኝ ያልሽታ ነበር ሌላ ሰው እንዴ? ኧረ እኔ እንደዚህ ነው የሚባል ነገር የለም። እየቀለዳችሁብኝ ነው። አትሳቂ እየተጫወታችሁ ነው። እየቀለዳችሁብኝ ነው ማለት አንቺ እኔ ላይ እየቀለድሽብኝ ነው እንዴ? ምን ማለት ነው? እኛ እኮ ምንም እየቀለድን አይደለም። እና ምንድን ነው ሌላ የምትሳሳቂው? አይደለም እና ሌላ የምትሳሳቂው ምንም የምትሳሳቂው? እሺ በቃ አንቺ ነው እንሳ ምንድን ነው የምትቀልዱት? እኔ ላይ ምንድን ነው እያደረግሻለሽ አንቺ? ምን አይደል? አሁን ምንም ነገር አላስታውስም እያልሻል ነበር እንዴ? ከሷ ጋር አወራን። በቃ ምንድን ነው ያወራሽው? አባቢን ሲመቱ ታሳቀኛለች። ከዛ ነው የምሳኩት። ጮኸ አለችኝ። ለሴት ነው የጮኸው አለችኝ። በእኛ ቋንቋ ማለት ነው። ምን አይነት ቋንቋ ነው የእናንተ ቋንቋ? ራሳችን ከተግባባን አንተ ምን አገባክ? ምንድን ነው ቋንቋችሁ? አባቢ ያምርሽ እየቀለዳችሁብኝ ነው ነኝ። ለምን ቀልዳለሁ? እንደዚህ ደም በደም አድርጋችሁ አስገብታችሁኝ። አይ አልወጣላ እኔ ይወጣላችሁ እንዴ? ምን ማለት ነው? ተነሽ እንዴ አትሳን አታሳምማት። ዋጋውን ስጡልኝ ወስዳችሁ እንዴ ተነሽ ተነሽ እዚህ ጋር ናይ ቁጭ ወዴት አባሽ ነው? ምንድን ነው ሌላ የምትመሳጠሩት? አራድ ላይ ምንድን ነው የምትመሳጠሩት? ነገርቻለሁ። ሻንቄ ነው የምገልሽ። ሰማሽ? ቀና በይ። ምንድን ነው የምትመሳጠሩት? ምን አይነት ቋንቋ ነው የምታወሩት? አረኛ ምንም ነገር አላልንም። በቋንቋችሁ ታግባባን አላልሽም እንዴ? እኮ በራሳችን ቋንቋ አባብዬ እየጮኸ ነው ያልኳት። ምን አይነት ቋንቋ ነው? ከዛሳቀን በቃ ምን አይነት ቋንቋ እንዴ? ራሳችን ቋንቋ ነው። እሱን ደግሞ ግዴታ አንተን ማስተማር አለብሽ። እኔ ከፈለኩኝ ምንም ነገር ማስተማር አለብሽ። እሺ አትነቅ። ምን አይነት ቋንቋ ነው? ሲጀምር ለሴት ስለምታውቅ ወንድ አትባልም። 10 እጅን አዘንዝርብኝ። ማውራት ካለብህ ጠይቀኝ። መፈልገውን ነገር እና ታዲያ እንደዚህ ሴት ልጅ እየመታክ ነው እንዴ? ለሴት ልጅ ክብር የሌለክ ሰው እንዴት ነው ላንተ መልስ የምሰጥ? ልጅቷ ምንድን ነው ያደረጋችሁት? ምን አውቃለሁ። ጠይቃት እሷን። እኔ ጋር ያለች ስትረሳ አላውቅም። አምጥተሽ እዚህ ነው ያመጣሁት አልሽ። እሷ ደግሞ እንግዲህ ተልኬ ነው። ስማኛ ማን ይላከሽ? አዎ በእናትህ አታስፈራራኝ። ማን ይላከሽ? ሲጀምር አባቢ ላከኝ። ከዛ መጣኋት። በቃ አገናኘኋት። እዚህ ሌላ እዛ ሌላ አቱን አላውቅም። እኔ ጋር አንድ አይነት ሰው ናት። ሜቢ አንተን እየሸወደች ሊሆን ይችላል። ከመጀመሪያው ጀምሮ እያንዳንዷን ነገር እንድንነግር ይፈልጋሉ። ምን ልንገርህ? ከሷ ጋር እንዴት ተገናኛችሁ? አንቺስ እዚህ ቤት እንዴት ገባሽ? እኔ ከዱባይ ነው የመጣሁት። ለስራ ተብሎ ነው እዚህ ይዘውኝ የመጡት። ከዛ እኔ በመጣው በማግስቱ ደግሞ እሷ እንደምመጣ ሰማሁ። ከዛ ሄደሽ ተቀበያት፣ የሚቀበላት የለም ተባለ። አባቢ ከቤት አይወጣም ሲሉ ሄጄ አመጣኋት ተቀብዬ። ከዛ ከአባቢ ጋር አገናኘኋት። ከዛ ቤት ወሰድኳት። ቤት ወሰጃት ካወሩ በኋላ ከተስማሙ በኋላ ቤት ወሰድኳት። ከዛ ደግሞ የኛ ስራ ምንድነው እዚህ ጋር የሚመጣውን ባለ ሀብት ማጣራት ነው። ሌላ ስራ የለንም። አንቺ እንዴት መጣሽ እዚህ?
ለስራ አልኩኩ ለስራ እንዴት አገኘሻቸው እኮ እንሳቸው በሰው ነው እኔ አረብ ሀገር ነበር ምሰራው ብያለሁ ከዛ እዚህ የተሻለ ስራና የተሻለ ብር ይከፈልሻል ባገሪሽ እጂ ሲሉ መጣው ምክንያቱም የትኛውም ሴት ደግሞ የተሻለ ብር አጣላ ይዋሽሽ እንዳልሆነ ለምን ወሻለሁ እሷ መጀመሪያ ታማ አልጋ ላይ ተኝታ ነው እኔ ድረስላት ተብዬ ነው የሄድኩት ማን ጓደኛሽ መቼ አሁን ሄደሽ የተቀበልሻ ጓደኛሽ ታማሚና ሽባ እንደሆነሽ ነው እኔ የማውቀው ካልጋ ላይ መነሳት እንደማይችል ለማውቀው እና አሁን እኮ እዚህ ምን ትሰራለች ታዲያ እኔ አላውቅም እኔ ማቃት እያልኩ እኮ ነው እኔ እናንተ ምናጓይ ሰው ተሳስተክልኝ ይችላል እኔ ማቃት እዚህም ደህና ናት እዛም ሳገኛት ደህና ናት አንቺ እህት አለችሽ የለችም ስለዚህ እናንተ ሁለታችሁ በእኔ ነፍስ ስጋ ላይ እየተጫወታችሁ ነው ማለት ነው እኔ ላይ ያሹፋችሁ እንግዲህ ማንን ማመን እንደልብክ አላውቅም ለራስ ግራ ገብቷል አንቺ ለምን ሄድሽ አረብ ሀገር ለስራ ራሴን ለመቀየር እሱንም እንገር እስኪ እየኔ ይሄው ያየኩ ነው ሰው ቤት እኮ ነው እየሰራው የነበረው ከዛ ግን በቃ ሰው በጣም ስለምተዋወቅ የተሻለ ስራ አገኙልኝ መጣው ምንድነው ችግሩ እንዴ ጭራሽ አረብ ሀገር ለምን ሄድሽም ብለህ ትቆጣኝ ነው እንዴ ይሻላል አታወሪ አልበቃሽም ዱላው ሰውዬ ነገርኩ ከዚህ በላይ ምንም ማቀው ነገር የለም ልጅቷ ማስተዋወሳቸው እኔ እሱን እንዴት አውቃለሁ ምን አገባኝ ጓደኛሽ አለች እንዴ ለማታውቂ እኔ ጋር ምንም ነገር የላትም አንቺ ቤት እኮ እንደነበረች ታዲያ እኮ እኔ ጋር አልታመመችም አንተ ነው የሚያመም ማለት ነው አንቺ ቤትሽ ወስደሽ እያስታመምሻት እንደሆነ ከማስታመም አልፎ ምግብም ሆነ ሌላ ተጨማሪ ነገር አንቺ እንደምታደርግላት ነግራኛለች እንግዲህ እኔ ደግሞ እያልኩክ ነው አስታምሚያት አላቅም ይሄው ስራ እየሰራች ነው የታመመች ልጅና ሽባ የሆነች ልጅ እንዴት ነው ስራ የምትሰራው አንተ ራሱ ምንድነው የምትወዛገበው ሽባ የሆነች አልጋ ላይ የተኛች ሴት መንቀሳቀስ ያልቻለች ሴት እንዴት መጣች እዚህ አወዛግባችሁ ልታሳብዱኝ ነው ተነሽ ውጪ ልጅ ተነሽ ውጪ የት ነው የምወጣው እኔ እስኪ አስገቡልኝ ሰው ውጪ አንቺ ውጪ ልኝ የምታወዛግብኝ ነገር ተይና በትክክል አውሪ እኔ ያንቺን የመደብደብም አንቺን የመታገልም አንቺ ምንም ነገር የማረግ ሐሳብ የለኝም እኔ የመጣሁት እኔ ላግዝሽ ነው ልርዳሽ ነው ያልኩትኝ እንጂ ሌላ ነገር ፈልጌ አይደለም ወደ አንቺ መጣሁት ምንድነው መደባብቂል ምንድነው ከኔ መደብቂ እዩ እያንዳንዷን ነገር ደርሼበታለሁ እንዳልታመምሽ ጭራሽ የማስተዋወስ ችሎታ ችግር እንደሌለብሽ እያንዳንዱ መረጃ አለኝ ለዛ እያንዳንዷን መረጃ በትክክል ስጪ ለምንድን ነው እየዋሸሽ እኔ ምንም አልዋሸሁም የምሬን ነው እኔ ምንም አልዋሸሁም ከዚህ በኋላ አንቺ የምታገስበት አቅም የለኝም እኔ ማቀው ነገር እኮ ነው ነገርኩህ ከየት ላምጣሽ ያው ነው እውነት የምትለው ከየት ላምጣው መርማሪ ፖሊስ ነኝ ምናምን ብለህ የለ እንዴ በቃ እንትና ብላ አንተ አውጣው ነው አንቺ ስመጭ ቀጥታ የመጣሽው እዚህ ቤት እንጂ ባለፈው የነበርሽበት ቤት አይደለም እኔ አላቅም በቃ እኔ ራሴን የማቀው እዛ ቤት ነው ማስተውሰም ማን እሱ ነው እዛ ቤት ውስጥ ተኝቼ ነው እንግዲህ ራሴን የማቀው ምንም ታስተውሹ ነገር የለም እርግጠኛ ነሽ እንዴት ለማነሽ እኔ እንጃ አለማመንም ትችላለህ እኔ ግን የማቀው ነገር ነገር እዚህ ጋር የጀመርኩት ጉዳይ አለ ገባሽ አንቺ ስላልሽኝና አንቺ ስለነገርሽኝ መተውም መጀመሩም ነገር የለም እኮ ነው የሚላልክ ለኔ የሚጠቅመኝን እያንዳንዱ ነገር ትነግሪኛለሽ ለምንድነው አንቺ ከዚህ ነገር መውጣት አትፈልጊም የምታውቂው ነገር የምታስተውሹ እንዳለ ነገርኝ የሆነ ነገር ይዞኛል በቃ ጭንቅላቴ ላይ ገባ በቃ የሆነ ምንም እንዳላስታውስ እኔ አላቅም በቃ እስኪ ያንን ሽማግሌ አስገቡልኝ ያን ሽማግሌ እሱ ምናልባት ስለ እንደዚህ ነገር ሊያውቅ ይችላል እስኪ ቶሎ አስገቡልኝ ቶሎ በሉ አረ ለቀቀኝ ቁጭ የሰንተ ሰው ህይወት አበላሽተ ተጋብሩ እናንተ ምንድነው የምፈልጉት ለቀቀኝ በሰው ነፍስ ስጋ ተጫውታ መቀረበር ይመስል አንተ ነህ እንጂ ካዲው ታያለህ በነፍስ ስጋ ነው የምጫወትልህ እቺ ልጅ ምንድነው የሆነችው
ጠይቃታ። መናገር አትችልም እንዴ? እሷ መጠየቅ ያለብኝን ነገር አንተን ነው የምጠይቀው። ይገባል? ጭራሽ ከኔ ጋር ለመደራደር ያምራል። እዛ የለመድከውን ስራ እዛው የለመድከው ጋር እዚህ በማንም ነፍስ ስጋ የመጫወት መብትም አቅምም የለም። እቺ ልጅ ምንድነው ያደርጋችኋል? ምን ሆነች? ለብሮ ማስታወስ ማችለው እኔ ነኝ እንደ አይምሮዋን የፈጠርኩት። ምንም ነገር ማድረግ ይችላል እያልክ ነበር እንዴ? ታዲያ የቻልኩ እንደሆነስ እንደማችልማ አውቃለሁ። አርቲፊሻል እንደሆነ አውቃለሁ። እስኪ እኔን አርገኝ፣ መስኪውን ነገር አርገኝ። እኔን አንተ አቆሙ ካለ እኔን አርገኝ እስኪ። እችን ታክል እኔ ላይ አንድ ነገር ማድረግ አልችልም። ይገባል? እቺ ልጅ ለምንድን ነው ማስታወስ የማትችለው? ለብሮ በነፍሰ ስጋው የምትጮቱባት የፈለገችውን እናገኘችው። ምንድን ነው የፈለገችው? ገንዘብ። የምን ገንዘብ? ገንዘብ ፈለገች፣ ገንዘብ አገኘች። የምን ገንዘብ ነው የፈለገችው? የምን ገንዘብ ነው ያገኘችው? ሰርታ መለወጥ ትፈልጋለች፣ ተለወጠች እኮ። ስራዋ ምንድን ነው? ስራ መስራት። እኔ ያወራሁት ሌላ መልስልኝ ሌላ ነው። ያየኸውን ስራ መስራት ነው። ስራማ ስራዋ ነው። አይ እቺ ልጅ ለምን ነው ማስታወስ የማትችለው ነው ያልኩህ። አንተ ስለ ገንዘብ ታወራለህ። ቆይ ምንድን ነው የፈለግከው? እቺ ልጅ ምን እንደሆነች፣ እነዚህ ሁለቱ ሴቶች እዚህ ምን እንደሚሰሩ። ታዲያ ለምንድን ነው እሷ የማትጠይቃት? እሷ ምንም የምታስታውሰው ነገር የለም። ይገባል? ለምንድን ነው እንደዚህ ሆነችው እያልኩክ ነው እንዴ? እኔም ረሳሁት መሰለኝ። ይገባል? እኔ ጋር የምቀለድበት ጊዜ የለኝም። ሰማኛ? እኔ ጋር የመቀለጃ ጊዜ የለኝም። ሰማክ? በትክክል እያንዳንዱ ነገር ተነስና ንገረኝ። እኔ ለአንተ እዚህ ማጠፋው ጊዜ የለኝም። ይገባል? ተነስና ቁጭ በል። ምንድን ነው የሆነችው እቺ ልጅ? እዛው ይሄ እንትን የምታስፈራራበትን መንገድ እዛው የለመድከው ጋር እኔ ጥንቀጣት ታክል አልፈራም። ምንድነው የሚያዋጣ? እቺ ልጅ ምንድነው የሆነችው? ደጋግሜ እየጠየኩ ነው። እኔም ደጋግሜ እየነገርኩ ነው። እኔን ስለመታኸኝ ምንም የምታመጣው ነገር የለም። ኮተተን ይዘህ ብትወጣ ነው የሚሻለው። ኮተተን? አዎ፣ እኔ ደግሞ ቁጣው ከመምጣቱ በፊት ከዚህ ብትወጣ ነው የሚሻለው። የምን ቁጣ? የምን ቁጣ ነው የሚመጣው እዚህ? የአምላኬ ቁጣ ነው። እቺ ልጅ ለምንድን ነው ማስታወሷን ማፈልጉት? ለምንድን ነው እንድታስታውስ ማታደርጓት? አንፈልግማ። ስራችንን እየሰራች እኮ ነው። ኦኬ፣ ለዛ እናንተ ነው እንዳታስታውስ ያደርጋችኋት ማለት ነው። ምን ነው ቅድም ምንም ማድረጋችሁልም ስትላል ነበር እንዴ? በዚህ እንኳን ኃይላችንን ማየት ትችላለህ። ማንንም የራሳችንን ሰው እሷ ይሄን ነገር የሆነችው በእናንተ በማይረባ ስራ ነው። ለሰላም ማለትም ስለተሳሳተች ሊሆን ይችላል። ወንድ ኮንክ የሚያምነው ላይ አድርግ። ይሄንን ነበር የምትፈልገው? አገኘች። ምንድን ነው የምትፈልገው? የእኛ አገልጋይ መሆን፣ ብዙ ገንዘብ ማግኘት። ምን ነው አንተም ከቀናት በፊት ስትለምን የነበረው አይደል እንዴ? እኔ ስለምን የነበረው ያንዳንዱ ያንተን ስራ ለመያዝ እና ምን እንደምሰራ ሰዎችን ያጠፋውን ነገር እንዳለ ማስረጃና መረጃ ስላለኝ እንጂ ያንተን ምንም አይነት ባዕድ አምልኮ የምከተልም ማምንም የምፈልግም ሰው አይደለሁም። ይገባል? እችን ሴት ለምን ነው ማስታወሷን ያልፈለጋችሁት? ምን እንደታረጋባችሁ ስለምፈሩ ነው። ለምን ብዬ ነው የምነግርህ? ቆይ አንተ ለኔ እንድንነግረኝ ስለምፈልግ ብቻ ተነግረኛለህ። ታዲያ ስላሰቃየኝ ነው እንደምነግርህ? ስላሰቃየውን ተነግረኛለህ። እኔ የምፈልገውን ነገር እንድትናገር ማድረግ ይችላል። አንተ ማን ስለሆንክ ተፈለክ ተነግረኛለህ? አልነግረኝም? ተነግረኛለህ? አልነግረኝም? ተነግረኛለህ? አልነግረኝም? ተነግረኛለህ? አልነግረኝም? እሺ፣ አንቄ ነው የምደፋው። እቺ ልጅ ምንድን ነው ያደረጋችኋት? አታሳዝናችሁም? አንተ ተው። ምንድን ነው ያደረጋችሁ? እሺ፣ እነግርሃለሁ። በቃ ለቀሽ እያንዳንዷን ነገር ንገረኝ። ምንድን ነው እቺ ልጅ ላይ ያደረጋችሁባት? ካለበለዚያ እንዳሁኑ ሲጣርግ ያንቄ ነው የምገለው። ንገረኝ። በቃ እኔ አይደለም ያረኩባት። ማለት ምን ማለት ነው? እኔ አይደለም ያረኩባት? እኔ አይደለም ያረኩባት እኮ ምን ማለት ነው?
ማን ያደርገው ታዲያ? እሰራለሁ ጠንቋይ ነኝ ትይለለ እንዴ? ምንድነው የምሰራው? ስራክ ምንድነው አንተ ሲጀመር? የምሰራውንማ እያየህ ምንድነው የምሰራው? ስራዬ እኔ አይደለም የሰራሁት አልከው። አንተ ምንድነው ስራክ ታዲያ? አንተ ስራ ምንድነው? ዙርና በትክክል አዋራኝ። ይሰማኛል? አታስገድደኝ። ቆይ እውነቱን ከተናገርኩ በኋላ ምን ልታረጉኝ ነው? ምንም አላረገም። ምን አረጋለሁ? ምን ማለት ነው? ምንም አላረገም። አይ ምንም አላረገም። ከነገርከኝ በኋላ ምንም ሳደብቅ ከነገርከኝ እንግዲህ ላንተ ረራ ያደርግልሃለሁ። ካለበለዚያ ደግሞ ጨዋታ እጫወታለሁ ብለህ ካሰብክ ወይኔ ወስጄ ወረውራለሁ፣ ተበሰብሳለህ። እዚህ ጋር የምታያቸው ከጀርባ ያሉት እንዳለ የህግ አካላት ናቸው። ትሰማኛለህ? እኔንም ሰዎችንም ራስህንም ነው አደጋ ውስጥ የምከተው። የምን አደጋ ነው የምንወድቀው? ስለምን አደጋ ነው የምታወራው? ስለ አደጋ ነው የነገርኩህ ነው። በቃ አደጋ ላይ ነው የምትወድቀው። የምን አደጋ ላይ ነው የምወድቀው? ማን ነው አደጋ ላይ የሚጥለኝ? እኔ እያስጠነቀቅኩህ ነው። ብታቆም ነው የሚሻለው ይሄ ሁሉ ነገር። ምንም ነገር ሊመጣ ይችላል። ገባክ? ምን ላይ ነው የምወድቀው? ንገረኝ። ማን ነው የዚህ ላይ የሚጥለኝ? አደጋ ላይ የሚጥለኝ ማን ነው? እኔን የሚጥለ ሰው ማን ነው? እሱ ይጣለኝ። እኔ ማን ነው እሱ? ሰውዬን ንገረኝ። ማን ነው? ስትሰማለህ? ስለአንተ ህይወት ምንም አያገባኝም፣ ግን የኔም ህይወት ነው የሚበላሽው። ትሰማኛለህ? እኔ ደግሞ ስለአንተ ህይወት ምንም አይመለከተኝም። የሚመለከተኝ ስለዚህ ማስታወስ ስለማችልና ስለምበድሏ ሴት። እኔ ምን አገባኝ ስለዚህ ስለማትረባ ሴት? እኔ ደግሞ ስለዚህ ሴት ያገባኛል። ይሰማኛል? ስለሷ ህይወት ይመለከተኛል። እያንዳንዱን ነገር ንገረኝ በግልጽ። ማን ነው እሷ ላይ እንደዚህ ነገር ያደርገባት? አውራው። በቃ ከኔ በላይ የሚሰራ ሰው አለ፣ ሌላ ሰው። ማን ነው እሱ? ማን ነው እሱ? እሱን ነግረኛል። ማን እንደሆነ ንገረኝ። ቀና በልና ማን እንደሆነ ንገረኝ። በማን ነው የምትጫወተው? ትናገራለህ? ተነስና ቁጭ በል። ከዚህ በኋላ አንተ ምንም ጊዜ የለም። ሰማኛ? እያንዳንዷን ነገር በግልጽ ትነግረኛለህ። እሺ አትምታኝ፣ እነግርሃለሁ። ተነስ ቁጭ በል። እያንዳንዷን ነገር አንድ ሳታስቀር ሙሉን ንገረኝ። ካለበለዚያ እንዳውኑ ዋጋ የሚሰጥ ደግሞ ሌላ ሰው ይመጣል። አዲስ ጉልበት ነው ላንተ ምን ቀየረ? አረ ሰው የማያስፈልግም ሌላ ሰው ነው። እዚሁ አንቄ ይገላል። እሺ በቃ ሰማኛ አይደል? አትምታኝ። እኔ ምንም ማረክ ነገር የለም። አሁንም ትዕግስት የለኝም። ቀጥ ብለህ ንገረኝ ሁሉን ነገር። እሺ ምንድነው የምነግርህ? ንገረኝ። ማን ነው ይሄ ሁላ ነገር የሚያደርገው? ወንድሜ ነው ሁሉም ነገር የሚያደርገው። እኔ ምንም አላደርግም። እናታችሁ አትምቱኝ። ማን ነው ወንድሜ? ወንድሜ ነው። ምንድነው ስራ? ወንድሜ ጠንቋይ ነው። እሱ ነው ጠንቋይ። እኔ ጠንቋይ አይደለሁም። እኔ ምንም ነገር አይደለም። ጠንቋይ ነኝ ብለህ አይደል እነዚህ ሰዎች እዚህ የሰበሰብከው? እውነትን እኔ አይደለሁም። እኔ ዝም ብዬ ነው በቃ ከባለሀብቶች ብር እንዲያመጡ አረጋቸዋለሁ። በቃ እኔ ምንም የምሰራው ነገር የለም። የምን ገንዘብ? ኧረ ሊመታኝ ነው በእናትህ። አይመታም። ችግር የለም። ተውት ነው ያለው። በግልጽ ተናገር። የምን ገንዘብ? ነገርኩህ። በቃ እኔ በቃ የውሸት ጠንቋይ ነኝ። በቃ እኔ ብር እንዲያመጡ ብቻ ደግሞ አረጋቸው። ከዛ ውጭ ምንም የምሰራው ነገር የለኝም። በቃ ወንድሜ ነው የሚሰራው። የሚያደርገው መድኃኒቱንም ወንድሜ ነው። ነገርኩህ። በቃ ገንዘብ ባለ ሀብት እንደማርግ እነግራችኋለሁ። ከዛ በኋላ ብሩን ይዤ እሄዳለሁ። ከዛ ያለውን ነገር ሴቶቹ ይጨርሳሉ። ሴቶቹ ምንድነው ስራቸው? አስገቧት። አስገቡልኛችሁ ልጅ እሷን ማስገቧት። ነይ ቁጭ በይ። ወንበሩን ይዘሽ ነው። ምንድነው ስራቸው? የነሱ ስራ በቃ የነሱ ወንዶችን አማለው ማምጣት ብቻ ነው። በቃ የነሱ ስራ ከነሱ ጋር መተኛትና እነሱን አማለው ወደዚህ ገንዘባቸውን እንዲከፍሉ ባረግ ብቻ ነው ስራቸው።
እንዴት ነው የሚያማልሏቸው እነሱ ስራ እንዴት ተቀበለው እዚህ ስራ ውስጥ ገቡ እነዚህ ሁለት ሴቶች? በቃ እነሱ ራሳቸው እንዳያውቁ ተደርጓል። የሚታዘዙትን ብቻ ነው የሚሰሩት። ማለት እንዴት? ምንድነው? ተረጋጊ። ቆይ አይደለም እሱ እኮ አይደለም። ቆይ ተነሺ። ቆይ ተነሺ። ተረጋጊ። ያኔ አበላሽ። ቁጭ በይ። ተረጋጊ። አይደለም ቆይ እሱ እኮ አይደለም። ቆይ እስቲ ተነስና ቁጭ በል። ለዛ አንተ አይደለም ማለት ነው ጠንቋዩ። እኔ ጠንቋይ አይደለሁ እና እኔ ምንም አይደለሁ። እና ታዲያ በእኛ ህይወት ስትጫወት የነበርከው አንተ ነህ። እና ይሄንን አንሳለት ይሄ ውርደታም። እስቲ ዞር በልልኝ። እስቲ ዞር በል ናትልስ ስራን ከሰራክ በኋላ ነው። ተረጋጊና ቁጭ በይ። አንተም ብሎ የዛ ቀን መተሻንጂ ባትውጪ ነው እኮ እዚህ ነገር ውስጥ እንዳልገባ ለስራ የመጣሽው ራስሽ ያታቅሻለሁ። ያስተዋወቀን ይሄ ስራ። ጸጥ በሉ። ቀጥል። እነዚህ ልጆች ላይ ምንድነው የተደረገባቸው? በቃ እነሱ ላይ መተት ተደርጉባቸዋል። ምን ራሳቸውን እንዳያውቁ መተት ተደርጉባቸዋል። ውሻ ነሽ ውሻ። የመተት ተረጋጋች። አይዞሽ ተረጋጋ። ለዛ ነው እነዚህ እቺ ልጅ ማስታወስ የማትችለው። አዎ ምንም ማስታወስ አይችልም። ለምንድን ነው አልጋ ላይ ተኝታ አትነሽ? ኦኬ የሥራ ይሄ ሁላ ነገር የሰራችሁባት አውቃችሁ ነው ማለት ነው? ነገርኩህ እኮ በቃ እኔ የማውቀው ነገር የለም። እኔ የተባልኩትን ብቻ ነው ያደረኩትኝ። መድኃኒቱም የሰጠሁት የቀመምኩትም እኔ አይደለሁም። እና ምንድን ነው የምታወራው? ማን ነው ታዲያ ይሄን ነገር ያደረገው? እኛ ላይም ፌክ እየሰራክ ነበር። ነገርኩህ እኮ ወንድሜ ነው ይሄን ሁሉ ነገር የሚያደርገው። እኔ በቃ ገንዘብ ለማግኘት ያደረኩት ነገር ነው። እኔ ወንድሜ የት ነው ያለው? ከየት ሆኖ ነው ይሄን ስራ የሚሰራው? አላውቅም። ምን ማለት ነው አላውቅም? ወንድም አለ እንዴ? ነው የማታውቀው? አላውቅማ። ይኸውልህ ሌላ ደብቃለሁ ብለህ የምታስበው ነገር ካለ እዚህ አንቄ ነው መደፋ። ሰማኝ አይደል? እኔ ምንም እየደበቅኩ አይደለም። እሱን ማግኘት አይችልም። እንዲህ ዝም ብሎ የሚገኝ ሰው አይደለም እሱ። የት ነው ያለው? እኔ አላውቅም። የት ነው ያለው? እኔ አላውቅም። እነዚህ ልጆች እንዴት ነው ከዚህ ነገር መላቀቅ የሚችሉት? ንገረኝ። እሱ ነው የሚያውቀው። እኔ ምንም የማውቀው ነገር የለም። ይሄንማ ታውቃለህ። ይሄን አንተ ራስህ ስላደረግከው ታውቃለህ። እነዚህ ልጆች ከከተትካቸው ቦታ ከከተትካቸው ችግር ከዚህ ካሉበት ሁኔታ እንደምንም ብለህ ከየትም ብለህ አውጥተህ ነፃ ሴት ታደርጋቸዋለህ። ትሰማኛለህ አይደል? ትሰማኛለህ አይደል? ካለበለዛ እዚሁ ሴት አድርጌ አንቄ ነው የምገልህ። ሰምተኛለህ አይደል? እሱ የት ነው ያለው? እሱ ትንሽ ከከተማ ወጣ ብሎ ነው ያለው። የሆነ የገጠር ሰፈር ውስጥ ነው የሚኖረው። የት ነው እሱ? አሁንም አደባብቀኝ። አላቅም አልክ። አሁን ደግሞ ገጠር ትላለህ። እውነቱን በትክክል ቦታውን ንገረኝ። ይገለኛል። እኔ ስላንተ መሞት አይመለከተኝም። ሰማኝ አይደል? ወደህ ነው እዚህ ነገር ውስጥ የገባው። ያለበትን ቦታ ንገረኝ። እነዚህ ሴቶች ከዚህ ነገር የሚወጡበትን ነገር መንገድ ብቻ ነው ፈልገው። እየጠበቁ ነው። ከዚህ በኋላ አልታገዝም። ድጋሚ ገብተው እንዲቀጠቅጠው አታርገኝ። እሺ እነግርሃለሁ። በቃ እነሱ ምንም ማድረግ እንዳይችሉ ነው ያደረጋቸው። በቃ እነሱ በእምነታቸው እንዳይጸኑ ምናምን ነገር ነው። በቃ ቤተክርስቲያን እንዳይሄዱ ጸሎት ምናምን እንዳያደርጉ ነው። በቃ እና በቃ እነሱ ጸበል ነው መጠመቅ ያለባቸው። በዛ ብቻ ነው ሊድኑ የሚችሉት እንጂ ሌላ መድኃኒት የላቸውም። ይሄ እንደውም ቀላሉ መንገድ ነው፣ ይሻላል። ሌላ ከየትኛው ነገር ነው? ከማስታወሳቸው ነው ወይስ እቺ ልጅ ተኝታ መነሳት ከማትችለው ነው? ወጣት ሆና አልጋ ላይ የአልጋ ቁራኛ ከምትሆነው ነው? ምንድነው? ከየትኛው ነው ምንድነው? ከዛ ብቻ ነው ልድን የምትችለው። ከየትኛው ብቻ? በቃ ይሄ ፓራላይዝ ከሚያረጋት ነገር ብቻ ነው መዳን የምትችለው። የማስታወስ ችሎታቸውስ እንዴት ነው የሚመለሰው? እሱ ጋር ነው ያለው። እሱን ብቻ ካገኛችሁት ብቻ ነው ልታውቁት የምትችሉት እኮ። እሱን የምናገኝበትን ቦታ ደግሞ አንተ ትሰጠናለህ። ሰማኛለህ? ትሰጠኛለህ? አትሰጠኝም? ኖ
ይሄንን እዛ ዋጋ ሲሰጡት ውጣ ሂዱታ ማይረባ ምን እንደምላችሁ አላቀመቶች በጣም ይቅርታ ማለት ሳላቅ አንቺንም ተጭኘሻለሁ አንቺንም ስጫንሽ ነበር እዚህ ነገር ላይ ወዳችሁ እንዳልገባችሁበት ገብቶኛል ግን ለእናንተ ምችለው መፍትሄ ያህል እነሱ ያውን ያስወጡት የሰውየውን አድራሻ ከዛ ነገር የምትፈቱበት መንገድ እኔ በቻልኩት እኔም የክሩ አባላትም ሆነን ምንችለው ነገር እንዳለ ለእናንተ ለማድረግ ምንም መሰስተው ነገር የለም ግን እናንተም እዚህ ስራ ውስጥ አንቺ ለምን ልገብ ይቻልሽ እንዴ ገባሽ አንቺ እኔ ቅድም እንዳልኩ ነው እንደዚህ አይነት ስራ አልመሰለኝም በስደት ዓለም ከምትኖሪ ሀገርሽ ላይ እንደዚህ አይነት ስራ አለ ማን ነው እንደዚህ ብሎ ያናገርሽ ማን ያናገርሽ እንደዚህ ብሎ የኢትዮጵያ ማለት እዛ ያሉት ኢትዮጵያውያን ናቸው ወደዚህ ስራ ገብተሽ ከዛ የተሻለ ክፍያ በሀገርሽ ላይ ታገኛለሽ ብለው አታለውሽ ነው በቃ መውጣትም መግባትም እንደፈለግሽ ነፃነት ይኖርሻል ሁሌ እዚህ ሰው ቤት ከመሰሪ ምናምን ብለው ምን የመጣውትና ከዛም በቃ ምንም ደግሞ ከሷ ጋር አልተለያየንም እኔ በመጣው በማግስቱ ነው እሷ የመጣችው እና ታዲያ ከዛ በፊት አንቺ ስለሷ ሲያወሩስ አልሰማሽም እዚህ አንቺ ቀድመሻል ነው የመጣችው አንድ ቀን ቢሆን ምንም ስለሷ የሚያወሩት ነገር በቃ እኔን እንዳወሩኝ ነው እሷም ስትመጣ ያወራት እኔም እሱ በቃ ቢዝነስ እንደሚሰራና ባለሀብት እንደሚመጣ ከነሱ ጋር በመንወስደው ብር የተለያዩ ነገር በቃ ምንም ማድረግ እንደምንችል በብሩ የራሳችን እንደሆነ ምናምን አሳመነኝ ከዛ በኋላ ግን ምን ልበለው ራሱ አላስታውስም ያው እሺ ብዬው ይሆናል ብዬ ነው ያለሁት እዚህ ቤት ማለት አንቺ እናንተ ከመጣችሁ ጀምሮ እዚህ ቤት ከሱ ውጪ እዚህ ቤት የሚመጣ ሰው አለ ሌላ የለም ባለሀብቶች ነው የሱ ማለት ከሱ ጋር ተያይዞ የሚመጣ ሰው የለም ሌላ ባለሀብቶች ነው የማየው እሱስ ከዚህ ቤት ወጥቶ የሚሄድባቸው ቦታዎች አሉ የምታውቂያቸው ቦታዎች አሉ ማለት ነው አይ የምናውቀው ቦታ ሳይሆን እሱ መጣው ደርሼ ምናምን ብሎ ይሄዳል እናንተ ማለት ያንን ቦታ ለማየት አንሞከራችሁ ምክንያቱም አሁን እሱ እንዳለን ከሆነ እኛም በራሳችን ይሄን ነገር ለማጣራት እንሞክራለን እናንተ ምድኑበት መንገድ ባስፈልጋው ማለት የሚያስፈልገው ነገር ሁሉ እናደርጋለን በሃይማኖትም ከሆነ በሕክምናም ከሆነ በሁሉም ነገር እናንተ ለመርዳትኛ ዝግጁ ነን ካላችሁበት ነገር ለማውጣት እኛ ምንችለው ነገር በሙሉ እናደርጋለን ይገባችኋል አይደል አንቺም ማለት ያሳለፍሻቸው ነገሮች ይገቡኛል እዚህ ለማጪ ማለት ያናገሩሽ ሌላ ተጨማሪ ሰዎች የምታስታውሻቸው ምንም ቅጽፍታም እንኳን አይምሮሽ ውስጥ የለም ምንም ነገር የለም እኔ የምፈልገው እሱ መግደል ብቻ ነው ሌላ ነገር አልፈልግም ችግር የለውም ማለት እሱ ማስፈላጊውን የህግ እርምጃ ይወሰድበታል እናንተ ደግሞ ከዚህ ነገር አሁን ማሰብ ያለብሽ ካለሽበት ነገር እንዴት መውጣት እንደምችል ለሱም ደግሞ እኛ ካጎንሽ ነን በሃይማኖትሽ በርቺ አንቺም በሃይማኖትሽ በርቺ ከዚህ ነገር እንደምትወጡ ነው ቃል ገባላችኋለሁ እኔም ማለት በአቅሜ ሁላ እኔም ሆነን ምንችለው ነገር ሁላ እናደርግላችኋለን ሌላ ማለት እናግዛችሁ ነገር ካለም መንገር ትችላላችሁ ማለት እኛ እናንተ ለማገዝ ዝግጁ ነን እሺ እናመሰግናለን እኔ አሁን ከዚህ ወጥቼ እዛ ቤት መሄድ አልፈልግም ችግር የለውም እዛ መሄድ ካልፈለግሽም የኛ የክሩ አባላት ቦታ ማለትም ማረፊያ ቦታ ያዘጋጁላችሁና እዛ የምትሆኝበት መንገድ እንትን ይባላል አንቺም ከፈለግሽ እስክትረጋጉ ከዚህ ነገር አይምሯችሁ ወደ አይምሯችሁ እስክትመለሱ ድረስ በእኛ ስር ሆናችሁ መቆየት ትችላላችሁ የሚያስፈልጋችሁም ነገር ካለ እኛ እናንተን ለማገዝ ዝግጁ ነን እስኪ ተረጋጉና ወደ ራሳችሁ ለመመለስ ሞክሩ እስኪ አንዴ ከካሜራ ጀርባ ጠብቁኝ ተነሻንቺ ለዚህ ጠብቁኝ እሺ ያዟቸው እኛ ጋር ነው የሚሆኑት እንግዲህ ውድ ተመልካቾቻችን በጣም የሚያሳዝን ነገር ነው ዛሬ የተመለከትነው እነዚህን አንድ ፍሬ ወጣቶች አስሮ በመተት በባዕድ አምልኮ ተብትበው አስቀምጠው እየተጫወቱባቸው ነበር እሱን ነገር እንግዲህ እኛ በአቅማችን የቻለውን ነገር አድርገን ከዚህ ነገር እነሱን ለማውጣት እንሞክራለን ማለትም ከዚህ ነገር እንደሚወጡም እኔ በግሌ ሙሉ እምነት አለኝ ምክንያቱም ከዚህ የበለጠ ትላልቅ ነገሮች ሲፈቱ እናውቃለን እናያለንም ከዚህ ነገር እንደሚፈቱም እኔ በአቅሜ በምችለው ነገር ሁሉ አደርጋለሁ ውድ ተመልካቾች እንግዲህ ሌላ በአዲስ ቪዲዮ ሌላ በአዲስ ታሪክ ሌላ በአዲስ ትልቅ ፕሮግራም ወደ እናንተ ተመልሰን እንመጣለን ለዛሬ ነበረን ቆይታ ግን ይሄን ይመስል ነበር
ሌላ አዲስ ነገር ሲኖር ወደ እናንተ ተመልሰን የሚመጣ ይሆናል። እንግዲህ እስኪ አዳዲስ ነገሮችን እንፈልጋለን። ሰውየውም ያለውን ነገር ተመርኩዘን ከዚህ ነገር የሚወጡበትን ነገር እንፈልጋለን።